ጤና ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን አረፈዳችሁ። ልዩ መረጃ ይዘንላችሁ ቀርበናል። እንደሚታወቀው ላለፉት ቀናት በጎንደር እጅግ የቀለጠ ከባድ ውጊያ ሲደረግ ቆይቷል። በውጊያውም በርካታ አገዛዝ ወታደሮች ሙትና ቁስለኛ ከመደረጋቸውን ባሻገር በርካታ ቀጠናዎችም በፋኖ እጅ ገብተዋል። እንዲሁም በርካታ መሳሪያዎችም ከቀላል እስከ ከባድ በፋኖ ተማርከዋል። በጥቅሉ የፋኖ ኃይሎች ከፖለቲካዊ እስከ ወታደራዊ ድል እጅግ በከባዱ ተቀዳጅተዋል። ከዚህ ጋር በተያያዘ የኛን ሚዲያ ጨምሮ በርካታ ሚዲያዎች የጎንደሩን ድል ሲያበስሩ ቆይተዋል። ፋኖ በዚህ በኩል ድል ቀናው፣ ፋኖ ይህንን ከተማ ተቆጣጠረ፣ ይህንን ማረከ፣ ይህንን ደመሰሰ ስንል ቆይተናል። አሁን ደግሞ ከቦታው ካሉት ከጦሩ መሪዎች ከነሱ አንደበት የተፈጠረውን የምንሰማበት ጊዜ ነው። ላለፉት ቀናት በጎንደር የተካሄደውን ጦርነት የመራው የዘመቻ መሪ ኮማንዶ ያለው አዱኛ በስልክ መስመራችን ላይ ይገኛል። የአፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ የዘመቻ መምሪያ ኃላፊ ሆነው ኮማንዶ ያለው አዱኛ እንዲሁም ደግሞ የቀድሞ የልዩ ኃይል ከፍተኛ አመራርና የጀነራል አሳምነው ጽጌ ታማኝ ሰው እንደነበረለት የሚነገርለት ያለው አዱኛ በስልክ መስመር ላይ ይገኛል። ያለው አዱኛ ከኢትዮ 251 ጋር ቆይታ አድርጓል። ያለው አዱኛ በጎንደር የተካሄደውን ውጊያ የመራበትን እንዲሁም ደግሞ የተካሄደው ውጊያ ምን ይመስል ነበር የሚለውን እያንዳንዱን የጦር ግንባር መረጃ ከራሱ አንደበት ይነግረናል። በቀጥታ ከዘመቻ መሪው ጋር የተደረገውን ቆይታ አድምጠን እንመለስ። ኮማንዶ ያለው አዱኛ ለቃለ መጠይቅ ፈቃደኛ ሆነ ስለተገኘ እጅግ አድርጌ አመሰግናለሁ። መልካም ማለት እኔም አመሰግናለሁ። እንግዲህ በአማራ ፋኖ ብሔራዊ ኃይል ንቅናቄ ሰሜን አማራ ቀጠና ሰሞኑኛ የነበሩ ተጋድሎች ምን ይመስሉ ነበር? መልካም ማለት በአፋብ በላይ ዘለቀ ዕዝ በነበረው የዘመቻ እንቅስቃሴያችን ወይም ደግሞ በዛችን የዘመቻ እቅዶች በአምስቱም የኮር ቀጠናዎች የተሰጠው የግዳጅ እንቅስቃሴዎች ነበሩን። በተሰጠው የግዳጅ እንቅስቃሴ ወይም ደግሞ የግዳጅ ሁኔታዎች በሁሉም ኮሮቻችን ማለት ነው ከ1 እስከ 5 ባሉ ኮሮች ከፍተኛውን ድሎች ተመዝግበዋል። በአማራ ፋኖ ብሔራዊ ንቅናቄ ወይም ደግሞ በአፋብን በላይ ዘለቀ ዕዝ የተሰጡ የዘመቻ እቅዶች መሰረት ሁሉም ኮሮች እቅዳቸውን 100% በሚባል ደረጃ ተግባራዊ ያደረጉበት ሁኔታ አለ። ከዚህም ጋር ተያይዞ ከአንደኛ ኮር ሲጀምርልህ አንደኛ ጀነራል አባተ ኮር ከዕዝ ወይም ደግሞ ከተቋማችን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዘመቻ መምሪያ የተሰጣቸውን እቅድ በማሻሻል ወይም ደግሞ ተጨማሪ ነገሮችን በመጨመር ከታቀደው በላይ ውጊያዎችን በመፈጸም ድሎችን በማስተግበር ከወረዳ ከተሞች ባሻገር የዞን ከተሞችን ተቆጣጥሮ በማሳየትና የጠላትን አቅም በማሽመድመድ ብዙ ቁሳዊና ሰብአዊ ኪሳራዎችን በማድረስ በጀብድ ያጠናቀቁበት ሁኔታ አለ። እንዲሁም በአንጻሩ ሁለተኛ ኮርም በተመሳሳይ ብዙ የጠላት ቀጠናዎችን በመንጠቅ እና ከፍተኛ ውጊያዎችን በማድረግ ጠላትን ብዙ ኪሳራ በማድረስ ብዙ ወታደራዊ ጠቀሜታ ያላቸው ቦታዎችን በቁጥጥር ስር ያዋሉበት ሁኔታ አለ። ሌላኛው በሶስተኛ ኮር አማካኝነት ማለት ነው ወይም በሶስተኛ ኮር አመራሮችና ሰራዊት በኩል የምንፈልገውን እኛ ያቀድነውን ጠላት ያቀደውን ሳይሆን ከነገራችን ላይ ከሰሜን ላይ በሰሜኑ ክፍል ላይ ጦርነት ለማቀድ አስበው የሚንቀሳቀሰው ኃይል ካቀደው ውጪ እኛ አቅደን በተንቀሳቀስንበት መንገድ የምንፈልጋቸውን ወታደራዊ ገዢ ቦታዎችን የተቆጣጠርንባቸው ውጊያዎች ተካሂደዋል። እንዲሁም በአራተኛ ኮር በኩል የምንፈልጋቸውን እንደ ማሰሮ ደንቢ ወረዳ አይነት ቦታዎችን በከፍተኛ ውጊያ ከፍተኛ ጀብድ በመፈጸም በከፍተኛ ትንቅንቅ እጃችን ውስጥ ያስገባንባቸው ውጊያዎች አሉ።
ሌላው በአምስተኛ ዳግማዊ ቴዎድሮስ ኮር የተከዜ ተፋሰስ የሚባሉትን ከእብናት እስከ አምባ ጊዮርጊስ ያሉ ከፍተኛ የወታደራዊ ጠቀሜታ ያላቸውን ከፍተኛ ቦታዎችን ወይም ደግሞ ሃይላንድ ኤሪያ የምንላቸው ቦታዎችን በከፍተኛ ትንቅንቅ እጅን በማስገባት ወይም 5 ወረዳዎችን በቁጥጥር ስር በማስገባት የተደረጉ ውጊያዎች ወይም ደግሞ ከነገራችን ላይ አምስተኛ ኮር 5ቱንም ወረዳዎች ሲቆጣጠር በከፍተኛ ውጊያ ነው። ከነገራችን በትልቅ መስዋዕትነት በከፍተኛ ውጊያ የተቆጣጠራቸው ቦታዎች ሙሉ በለሳ ስንል እብናት በለሳ፣ ምስራቅ በለሳ፣ ምዕራብ በለሳ፣ ኪንፋዝ በገላ እስከ አምባ ጊዮርጊስ ደጎማ፣ ሊቦ ከምከምና አምቡ ሜዳ ድረስ ያሉ ከፍተኛ ቦታዎችን ድል የተቀዳጁበትና ለሁለተኛው ወይም ደግሞ ለፕላን ቢ የተዘጋጁበት ውጊያ የተዘጋጀንበት ሁኔታ ነው ያለው እና በዚህ ውጊያ የመጀመሪያ ፕላናችን ወይም ደግሞ ፕላን ኤ ብለን ያሰብነውን የዘመቻ እቅዳችን ከግብ ያደረስንበት የዘመቻ እቅዳችን ነበረ። በዚህም ድል ተቀዳጅተናል ለማለት ፈልጋለሁ። አመሰግናለሁ። እንደው በርካታ ቀጠና ያካለለ አውደ ውጊያ ነው የተደረገው። እንግዲህ ሰሞኑን በተገኙት ድሎች እንደዚሁ በወታደራዊ በፖለቲካዊ እንደው በወታደራዊ ቁሳቁሶች ጨምሮ ነፃ ያወጡ ወረዳዎች፣ የሲቪል አስተዳደር የተዘረጋባቸው ቦታዎችን ጨምሮ ምን ስራዎች የተሰሩ ነው? ወታደራዊና ፖለቲካ ድሎችስ ምን ይመስላሉ? መልካም አመሰግናለሁ ወንድማል። ፖለቲካዊ ድሎቻችን በተመለከተ አንደኛ ጠላት ወይም ደግሞ ይህ የብልጽግና ስርዓት በፖለቲካ ፋኖን በትኝ ነው አለው ምንም ነገር ነው አየር ላይ የተዘራ ጉም ነው እስኪልን ድረስ የፕሮፓጋንዳ ስራ እየሰራ የነበረ ወይም የፖለቲካ ስራ እየሰራ የነበረበት ሁኔታ አለ። እሱን የፖለቲካ ስራውን ወይም የፕሮፓጋንዳ ስራውን የፈለገውን ቁጥር ዜሮ እንደማባዛት አድርገን ያሳይተነዋል። ከፈለገ ትሪሊየንም ሚሊየንም ቢሊየንም ጊዜ በትኛቸዋለሁ ብሎ ቢያስብ እኛ በዜሮ አባስተን አሳይተነዋል። ከዚህ በላይ የፖለቲካ ስራ የለም። ወታደራዊ ትርፉ እኛ የምንፈልገውን ጠላት የፈለገውን ያቀደውን ሳይሆን እኛ የፈለገውን ያቀድነውን ወታደራዊ ጠቀሜታ ወታደራዊ ስትራቴጂካዊ ቦታ የሆኑ ቦታዎችን በእጃችን አስገብተናል። ከዚህ በላይ ድል የለውም። ወታደራዊ ድል የለም። ሌላው ጠላት እኛን እንደሚያስበን ፋኖ ደካማ ነው፣ በትኜዋለሁ፣ እጅ አሰጥቼዋለሁ፣ በብረት አስገብቼዋለሁ የሚለውን ወይም ደግሞ ድሮ ለመረጃ ወይም ደግሞ ለፖለቲካ ስራ ለዝርፊያ ስራ የፋኖን ስም ሊያጠለሽለት የፈለገውን ኃይል አስተማርቶ የነበረውን ኃይል ወደ ራሱ በመመለስ ምረት ገባ እጅ ሰጠኝ በሚል ሰበብ የፖለቲካ ስራ ለመስራት አስቦ የነበረ ቢሆንም ለእኛ ከናችን ላይ ራም እንደመንቀል ሆኖልን በጣም በከፍተኛ አንድነታችን ሁሉ ሰርቶልን በአንድነት ተቀናጅተን ድል እንድናደርገው ያደረገን የፖለቲካ ኪሳራ ገጥሞታል። ወታደራዊ ጠቀሜታው ደግሞ ምን ጥርጥር አለው? ምን ጥያቄ አለው? ሙሉ በሙሉ የተከዜ ተፋሰስ የሚባለውን ከፍተኛ ቦታውን ከመያዝ በላይ ከነገራችን ላይ በጎንደር መሬት ውስጥ 5% የብልጽግና ሰራዊት አሁን ላይ ድርሻ የለውም። ይህንን የመሰለ ወታደራዊ ድል ከማድረግ በላይ ምንም የሚገለጽ ነገር የለውም። ከነገራችን ላይ የመጀመሪያ ኦፕሬሽናችን የመጀመሪያ ዘመቻችን ለመቋቋም ያብቀው አቅም ይስጠው በፕላን ቢ ብለን ሁለተኛ ዘመቻችን ስንጀምር ግን እኛ የምንቆጣጠረው ወረዳ ወይም ቀበሌ ወይም ከፍተኛ ቦታ ምናምን አይደለም። አሁን ከወረዳ እስከ ዞን ከተሞች በሚገባ አቅማችን እያየ አርበድብደን ማርከን ታጥቀን ማርከን እንደ ፍየልና እንደ በግ ነድተን አሳይተነዋል። ቀጣይ ደግሞ የመንግስት ከፍተኛ ባለስልጣኖችን ጀሯቸውን ይዘን ስንጎትት የሚሄድበት ቪዲዮ እናስተጋባለታለን።
ስለዚህ እንደ አማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ እኒህን ስራዎች ሰርተናል። ለቀጣይ ደግሞ በፕላን ቢ አብረን እንገናኝ ማለት ፈልጋለሁ። በፖለቲካዊም በወታደራዊም ድሎች እንቀጥላለን ማለት ፈልጋለሁ። ጨርሻለሁ። መልካም አመሰግናለሁ አርበኛ ኮማንዶ ያለው አዱኛ። እንግዲህ በቁጥር ደረጃ ማወቅ ይቻላል የተገኙ ወታደራዊ ቁሳቁሶች ምርኮችን በቁጥር ደረጃ ማወቅ ከተቻለ እንግዲህ በርካታ እጅግ ቁጥር ያላቸው የጦር መሳሪያዎች እንደዚሁም ያገዛዙ ሲጠቀምባቸው የነበሩ መኪናዎች ወታደራዊ መኪናዎች እንደተማረከ አውቀናል። የሱን በቁጥር ደረጃ ማወቅ የምንችል ከሆነ እሱን ትነግረናለህ። ሌላው ግን እንደው አገዛዙ ስፔሻሊ አሁን ደብረ ታቦር ከተማ ላይ ፋኖ ይህንን አደረገ የህዝብ መገልገያ ተቋማትን አወደመ እያለ በአክቲቪስቶቹ በሶሻል ሚዲያ አክቲቪስቶቹ በኩል በሶሻል ሚዲያ የራሱ ሚሊሻዎች የሳይበር ሚሊሻዎች በኩል ከፍተኛ ዘመቻ እያደረገ ይገኛል። ፋኖ እንግዲህ ከመጣበት የትግል ጉዞ አኳያ እንደዚህ አይነት ልምድ አለው ማለት ይቻላል። የህዝብ መገልገያ ተቋማትን የማፍረስ የማውደም ልምድ አለው ማለት ይቻላል። አገዛዙስ የፈጸመው በድሮን በአንድ ቀን እንግዲህ ታይቶ በማይታወቅ ሁኔታ ከ15 እና ከ16 ጊዜ በላይ አንድ ከተማ ላይ በግማሽ ቀን ውስጥ ማለት በሚቻል ሁኔታ የድሮን ጥቃቶችን ፈጽሟል። ይህን እንዴት ነው የምትመለከተው? ምላሻችሁ ውስጥ ምንድን ነው? ፋኖ እነዛን ጥቃቶች እነዛን የህዝብ መገልገያ ተቋማት ላይ ጥቃት ሰንዝሯል ወይ? መልካም አመሰግናለሁ ወንድም ያለው። በመጀመሪያ ከጠላት ያገኘናቸውን ቁሶች አንዳንዶቹን ለመቁጠር የሚያዳግተን መቁጠርም ሰልችቶን የተሆናቸው ነገሮች አሉ። አሁን ክላሽንኮቭ በቁጥር ምን ያህል ተባርኳል ብትለኝ መቁጠር ሁሉ ሰልችቶናል፣ አንቆጥርም። ምናልባት ከቆጠርን በመኪና ጭነን ስንት ቢያጆ መሳሪያ ተማረከ የሚለው ካልሆነ በስተቀር ይህን ያህል ብለን መቁጠርም ሰልችቶናል፣ መሮናል። ሁሉ ያመጣል እንታጠቃለን፣ ችግር የለውም ያምጣውንም እንታጠቃለን። ሰው የሰው ኃይልን በተመለከተ ይህን ግፍልፍል ሚኒሻ አድማ ብተና ገሌመሌ የሚለውን ጨምሮ መቁጠር ሁሉ ሰልችቶናል። ነገር ግን መቁጠር ከተባልን ያለውን በፐርሰንት ላስቀምጥልህ አለኝ ከሚለው 50% በላይ እጃችን ውስጥ ገብቷል፣ ማርከነዋል። ጎንደር ላይ ያስገባሁት የሚለውን ኃይል 50%ቱን ማርከነዋል። በቡድን መሳሪያ ደረጃ ከ150 በላይ ብሬን ከ70 በላይ 70 እና 72 አካባቢ ስናይፐሮችን በቁጥራችን ስናስሩ አውለናል። ምክንያቱም በሁሉም ግንባሮች ማለት ነው። ዲሽቃን በተመለከተ አሁን ባከናወናው የዘመቻ እቅድ 13 ዲሽቃዎችን እጃችን ውስጥ አስገብተናል። ሌላው ከነገራችን ላይ የብልጽግና አባቱ ማን ነው ማለት ያስፈልጋል። አሁን እነዚህ በውሸት ለሚዘሩ ፕሮፓጋንዳዎች የብልጽግና አባቱ እኮ አብይ አህመድ ነው። አብይ አህመድ ደግሞ ዓለም በውሸት የሚያውቀው አንድ ልፍስፍስ መሪ ነው። ከአብይ አህመድ የተማረ ፕሮፓጋንዲስት፣ ከአብይ አህመድ የተማረ አክቲቪስት ነው ባይ የመንግስት ቀልብ የሚዲያ ሰራዊት ሊያወራው የሚችለው ውሸት ነው። ሌላ የተለየ ነገር አያወራም። ስለዚህ እንዲያው በሞቴ 16 ጊዜ የድሮን ቅንቡላዎችን ወሮ አንድ ሰው መግደል ያቃተው የአብይ አህመድ የሲቹዌሽን ሩም ሙያተኛ ወይም ደግሞ የቬሂኩላር ስቴሽን የድሮን ኦፕሬተር ፋኖ የመንግስት ተቋማትን ወይም የህዝብ ተቋማትን አወደመ ቢል የሚፈረድበት አይደለም። ምክንያቱም 16 ቅንቡላ ወሮ አንድ ሰው ያልገደለ ነገር ግን እኔ እኮ ተራራና ሰው ትልቅ ግዙፍ ቤትና ሰው ለይቶ የማያውቅ የድሮን ኦፕሬተር ባለበት ሀገር ውስጥ ተቋማትን አውድሟል። ኦፍኮርስ አውድሟል። የንጹሐንም ቤቶችን ደብድቧል። አዎ አውድሟል።
ይሄንን ወደ ፋኖ የሚያመጣ ከሆነ እንደ አባቱ ውሸታም ነህ ማለት ትፈልጋለሁ ነው። ምን የነ ብርሃኑ ጁላ እና አብይ አህመድ ልጅ ነው። ምን ይዋሽ ፍርዱ አይደለም። ፋኖ ስብዕናውን ልንገርህ፣ በተቆጣጠርናቸው ወረዳዎች ውስጥ ያሉ ባንኮች ስራ ላይ ናቸው። ሁሎችን ማለት ነው ስራ ናቸው። ከነገራችን ላይ ለህዝብ አገልግሎት የሰጡ ነው። በተቆጣጠርናቸው ወረዳዎች ውስጥ ያሉ የሲቪል አገልግሎት ሰጪ ተቋማት ሁሎችም ለሲቪል ማህበረሰቡ አገልግሎት የሰጡ ናቸው። ኢቭን ኢፍ ፋኖ ካለው ነገር ቀንቶ አበል ተከፈላቸው ያሉ የሲቪል አገልግሎት ተቋማት ወይም ደግሞ የሲቪል አገልግሎት ሰጪ ተቋማት ሰራተኞችን ፋኖ ነው ድጎማ የፋይናንስ ድጎማ እያደረገ ማህበረሰቡን እንዲያገለግሉ እያደረጋቸው ያለ። ከነገራችን ላይ 22 ወይም 23 ወረዳዎች በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እጅ ውስጥ ይገኛሉ። እነዚህን ወረዳ እዚህ ወረዳ ውስጥ ያሉ የሲቪል አገልግሎት ወይም ደግሞ የሲቪሉን ስራ የሚሰሩ ከመንግስት መዋቅር ውጭ የሆኑ ነገር ግን ለሲቪሉ የሚያገለግሉ ለምሳሌ ውሃ ልማት፣ መብራት ኃይል፣ ኢትዮ ቴሌኮም እና ሌሎች ፍርድ ቤትን ሳይቀር ማለት ነው። ተቋማትን እኮ ፋኖ አትውጡ፣ ለህዝቡ አገልግሎት ስጡ፣ እኛ ድሮም ከህዝብ ግብር ሰብስባችሁ ነው የምትጠቀሙት ደሞዛችሁን፣ እኛ አሁንም ከህዝብም ከምንም ሰባስበን እናስተዳድራችኋለን፣ ደሞዛችሁን እንከፍላችኋለን፣ ልጆቻችሁን ማሳደግ ትችላላችሁ ብሎ እኮ ገንዘብ እየከፈላቸው የተቀመጡ በጣም ብዙ አገልግሎት ሰጪ ተቋማት አሉ። ይህንን የሚያደርግ ፋኖ እንደዚህ አድርጓል ብሎ ለመወንጀል መሞከር በጣም ውርደት ነው። ምክንያቱም ማህበረሰቡ እየሆነ ያለውንና አሁን ያለው ሁኔታ የሚያውቅ ማህበረሰብ እስከሆነ ድረስ ብልጽግና ይሄን ያለፈ ፕሮፓጋንዳ ድሮ ህዋት ስልጣን ላይ እያለ ሲጠቀሙ የነበረውን ፕሮፓጋንዳ መጠቀም ውርደት ነው። ሌላ አዲስ ስታይል ካለው የፕሮፓጋንዳ ወይም ደግሞ የፖለቲካ ስታይል ካለው ይዘና ለነገሩ እኛ ቀድመን የምናስብ ስለሆነ እናስተናግዳለን ለማለት ፈልጋለሁ። ጨርሻለሁ። መልካም አመሰግናለሁ። እንግዲህ ዘርዘር አድርገህ መልሰህልኛል። እንደው አንተም ጠቆም አድርገህ ያለፍከው እንግዲህ አገዛዙ ምንም ኢላማ ጠብቆ መምጣት የማይችል የሲቹዌሽን ሩም ባለሙያዎች እንዳሉት ጨምረህ ገልጸልኛል። እንደው ግን እንዳጠቃላይ በሰሞኑ አውደ ውጊያ የጠላት የመዋጋት አቅም የፋኖ አቅዶ የፋኖ እንግዲህ ወታደራዊ ልሂቃን ስትራቴጂክ ነድፈው አቅደው የማሳካት ሁኔታ ምን ይመስል ነበር? ከፋኖ ጋር ሲታይ ከጠላት ሰራዊት ጋር ሲታይ ምን ይመስል ነበር? አመሰግናለሁ ወንድም አለ። ምናልባት አሁን ፋኖ የራሱ የሆነ የስትራቴጂ ለውጥ አድርጓል። የመጀመሪያው የስትራቴጂ ለውጥ በውስጡ የነበሩ የተሰገሰጉ የፋኖን እቅድ ለብልጽግና አሳልፈው የሚሰጡ ቅጥረኛ ባንዳዎች ከውስጡ ወጥተውለታል። ይሄ ምረት እጅ መስጠት በምናምን በሚል ሰበብ ስለወጡለት ፋኖ የሚያቅደው እቅድ ከምንም ጀሮ ሳይደርስ ተግባራዊ እየሆኑ ያሉበት ሁኔታ አለ። ስለዚህ የፋኖ የመፈጸም አቅም ከፍተኛ ነው ማለት ነው። ዛሬ ሊፈጸም የሚችለውን ነገር ብልጽግና አያውቅም። ከነገራችን ላይ የብልጽግና ወታደር ከእንቅልፉ ሲነቃ ተማርኮ ነው የሚያገኙ። ምክንያቱም በፋኖ ውስጥ የሰገሰጋቸው የደህንነት መዋቅሮችና ይሄ አንድነትን የሚሸረሽሩ እርስ በርስ የሚያጋጩ መዋቅሮች በራሱ ጊዜ ምረት እጅ መስጠት በሚል ሰበብ ሰብስበው ወስዶልናል። እግዚአብሔር ይመስገን። እንከፍ ቢሆንም ያው ብልጽግናም እግዚአብሔር ይስጠው ሰብስበው ወስዶልናል። ሌላው የጠላት የመፈጸም አቅም 100 ተኩሶ አንድ የማያቆስል ወታደር ስላሰለጠነ ምንም የመፈጸም አቅም የለውም። 320 ጥይት ይሰጣል አንድ የጠላት እግረኛ ሰራዊት።
ፋኖ 5ም የያዘ 6 ጥይት ቢይዝ በእርግጠኝነት በ4ቱ ይገላል። ብልጽግና በ320 ጥይት ያስታጠቀው ወታደር አንድ አይገልም። ስለዚህ የፋኖና የመከላከያ ወይም ደግሞ የብልጽግና ሰራዊት የመፈጸም አቅም በእኔ እይታ በዚህ ይለካል። ተኩሶ የማይገል ከጎዳና የተለቀመ የአእምሮ ችግር ያለበት በጣም የተጃጃለ ጎዳና ለጎዳና የተለቀመ በነገራችን ላይ ከማረክናቸው ሰራዊቶች መካከል በቪዲዮ ለየሚዲያዎች የምናደርሰው የአእምሮ ችግር ያለበት የአእምሮ ዝገት ያለበት ወታደር ነው የማረክ ነው። የሚያሳዝን ነው። የሚያሳዝንነት እንደ ኢትዮጵያ አፍረናል። ይህ ወታደር ኢትዮጵያን ይጠብቃል ተብሎ መመልመሉና መታፈሱ ያሳፍራል። ከፋኖ ጋር ይዋጋል ብሎ ማሰለፉ ራሱ ያሳፍራል። አይደለም መሳሪያን ከአእምሮ ጋር አቀናጅቶ መዋጋት ይቅርና መራመድ ያቃተው ሰራዊት ከጎዳና ታፍሶ እኛ እንዲገጥም ተልኮልናል። አሁን ብልጽግና ወታደር ታዲያ እንዴት አድርጌ ልግለጸው? በጣም ወራዳ የሚባል ወራዳ ከጎዳና የተለቀመ ልፍስፍስ ሰራዊት ተልኮልናል። ሰራዊት አለ የምንፈልገው የተላከልን ዘመን መሳሪያ ግን ደርሶናል። እናመሰግናለን። አሁንም ጎዳና ለቅሞ ዘመናዊ መሳሪያ አሳጥቶ ይላክልን ለመቀበል ዝግጁ ነው ለማለት ፈልጋለሁ። ክንዳለን በዚህ ላሳጥረው። አመሰግናለሁ። መልካም አመሰግናለሁኝ። እንግዲህ ከሰሞኑ ከተደረጉ አውደ ውጊያዎች የፋኖን የመፈጸም አቅም አይተናል። ወደፊትስ ምን እንጠብቅ የሚለውን ጨምረህ በመጨረሻም የምታስተላልፈው መልእክት ካለ የምታስተላልፈው መልእክት አድርገህ ቃለ ምልሳችንን ብንቋጭ። አመሰግናለሁ። ያለፈውን ካወቅን ወይም ደግሞ አሁን ባለፈው የውጊያ አፈጻጸማችን ያየነውን ነገር ካየ ወደፊት ይሄ እንደ ሙከራ ስርጭት ወይም ደግሞ እንደ ፕላን ኤን ያዘውና ፕላን ቢ እንዳለን ማሰብ አስፈላጊ ነው። ምናልባት ወታደሮች ስለሆንን ፕላናችን ኦፊሻሊ መውጣት አንፈልግም። ነገር ግን የአማራን ህዝብም የተጨቆነው የኢትዮጵያን ህዝብም አንገት ቀና የሚያደርግ እቅድ እጃችን ላይ እንዳለ ማወቅ አስፈላጊ ነው። የወደፊት እቅዳችን በዚህ ብንይዘው መልካም ነው። በእርግጠኝነት ግን ከወረዳ ከቀበሌ ተነስተን ዞኖችን ያንቀጠቀጠ የሙከራ ስርጭት ካደረግን ወይም ደግሞ የሙከራ ውጊያ ካደረግን ከዚህ በኋላ ያሉትን ፕላኖች ስርዓቱ የማይቋቋማቸው መሆኑን ማሳወቅ እፈልጋለሁ። አይቋቋማቸውም፣ እርግጠኛ ነኝ። ህዝብን የሚያኮራ ስራ ከኛ ይጠበቃል። ህዝብ በእኛ የተደመመ በእኛ የሚደመም ህዝብ እንጠብቃለን። እንደዚህ ነበሩ ወይ ብሎ እጁን ከጉንጩ ላይ አድርጎ የሚደመም ማህበረሰብ እንጠብቃለን። ቃላችን በተግባር እናስፈጽማለን። ህዝብ በትኩረት ይጠብቃል። ወጣት ተዘጋጅቶ ይጠብቅ። የሚሰጠውን መመሪያ ተግባራዊ ለማድረግ ይጠብቅ። ከዛ ውጭ ያው ፕላኖቻችን ኦፊሻሊ ስለማናወጣ በእርግጠኝነት ግን በድል እንከሰታለን አልፈልጋለሁ። ይፈርሻሉ። እጅግ አድርጌ አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ዘመቻ መምሪያ ኮማንዶ ያለው አዱኛ ለሰጠኸኝ ጊዜ እንግዲህ አሁንም እዛው ቦታው ላይ ሆነ በርካታ ስራዎችን እየሰራ እንደሆነ አውቃለሁ እና ከጊዜ ላይ ቀንሰ ለሰጠኸኝ ቃለ መጠይቅ እጅግ አድርጌ አመሰግናለሁኝ።